ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች እንደምን ቆይታችኋል? መላኩ ማቴዎስ ነኝ። አንዳንድ ተማሪዎች ሊሚቴሽን ኦፍ ዘ ስቴዲ በሚጽፉበት ጊዜ ያልተገቡ አገላለጾችን በመጠቀም የሪሰርቻቸውን ዋጋ ዝቅ ያደርጋሉ። እናንተም ተመሳሳይ ስህተቶችን እንዳትሰሩ ዛሬ ሊሚቴሽን ኦፍ ዘ ስቴዲ እንዴት ይጻፋል የሚለውን አንድ ባንድ እንመለከታለን። ብቻ እናንተ እስከ መጨረሻው ድረስ ተከታተሉ። ሊሚቴሽን ምንድን ነው ከሚለው እንጀምር። ሪሰርች ውስጥ ሊሚቴሽን አለ ማለት ምን ማለት ነው? ሊሚቴሽን ኦፍ ዘ ስቴዲ የሚባለው መቆጣጠር ያልቻልነው ፕራክቲካል ወይም ቲዮሬቲካል ሾርት ካሚንግ ማለት ነው። ፕራክቲካል ሲባል በአካል ስራዎችን በምንሰራበት ጊዜ ላይክ ዳታ ኮሌክት ስናደርግ ሊሆን ይችላል ኦር ሌሎች ኤክስፐሪመንታል ስራዎችን በምንሰራበት ጊዜ ሊያጋጥሙን የሚችሉ ችግሮች ፕራክቲካል ሊሚቴሽንስ ተብለው ይጠራሉ። በሌላ በኩል ቲዮሬቲካል ሾርት ካሚንግስ ወይም ቲዮሬቲካል ሊሚቴሽንስ ብለን ልንጠራቸው የምንችላቸው ነገሮች ቲዮሪው ላይ ችግር ሲያጋጥመን ማለት ነው። ለምሳሌ ሊትሬቸር ሪቪው በምናደርግበት ጊዜ በቂ ማቴሪያል ማጣት ሊሆን ይችላል ኦር ደግሞ ሪዛልታችንን ከሌሎች ስራዎች ጋር ከዚህ በፊት ከነበሩ ስራዎች ጋር ኮምፔር ኤንድ ኮንትራስት እያደረግን ዲስከስ ማድረግ ፈልገን ከዚህ በፊት የተሰሩ ስራዎች ሊሚትድ በመሆናቸው ምክንያት የምናጣው ነገር ወይም ሳይጠነክርልን የሚቀረው ነገር ሊኖር ይችላል። ያ ቲዮሬቲካል ሊሚቴሽን ይባላል። በእርግጥ ማንኛውም ሪሰርች ፐርፌክት አይደለም። ምንም ያክል ጠንካራ ዲዛይን ብንጠቀም ምንም ያክል ጠንከር ያለ ሜቶዶሎጂ ቢኖረን እንኳን ከስህተት የጸዳ ፐርፌክት የሆነ ሪሰርች ሊገኝ አይችልም። ችግሩ ምንድነው ከተባለ ሰው ይደብቃል ወይም ሪሰርቸሮች ሊሚቴሽኖቻቸውን ለመደበቅ ጥረት ያደርጋሉ። ለምንድነው የሚደብቁት ብንል ጀስት ትችት ፍራቻ ነው። ሰዎች እንዳይተቿቸው አንባቢዎቻቸው እንዳይተቿቸው ኦር ኤግዛማይነሮቻቸው እንዳይተቿቸው ነው ያን የሚያደርጉት። በእርግጥ ስህተቶችን እና ነቀፌታዎችን መደበቅ የሰው ባህሪ ነው። ተቀባይነት ማጣትን ስለምንፈራ ወይም ደግሞ ሰዎችን ለማሳመን የምናደርገውን ስትራግል አቮይድ ለማድረግ ነገሮችን እንደብቃለን። ይሄ ግን ተገቢ አይደለም። ባዲያ ነው። ለምን ሲባል ሮንግ የሆነ ኮንክሉዥን ላይ የመድረስ እድላቸው ከፍተኛ ነው የሚሆነው። አንባቢዎቻችን ወይም ኤግዛማይነሮቻችን እኛ ያላልነውን ሊረዱን ይችላሉ ኦር የሪሰርቹን ኮንቴክስት ባለመረዳት ሮንግ የሆነ ኮንክሉዥን ላይ ሊደርሱ ይችላሉ እና በግልጽ ነገሮችን ማሳየት በጣም አስፈላጊ ነው። ሪሰርች ላይ ሊያጋጥሙ የሚችሉ ሊሚቴሽኖች ታዲያ ምንድን ናቸው የሚለውን የተወሰኑትን ኤግዛምፕሎች እንመለከታለን እዚህ ጋር። ይህን ኤግዛምፕል የማቀርብላችሁ ማይመስሉ ሊሚቴሽኖችን ሊሚቴሽን ኦፍ ዘ ስቴዲ ፓርታችሁ ላይ እንዳታስቀምጡ፣ ሊያጋጥሟቸው የሚችሉ ደግሞ ችግሮች ምን ሊሆኑ እንደሚችሉ ካወቃችሁ የእናንተን ሪሰርችም ከዚህ ጋር አሶሺየት እያደረጋችሁ ያለውን ሊሚቴሽን ልትፈልጉ ትችላላችሁ ከሚል ሀሳብ ነው። የመጀመሪያው ሳምፕል ሳይዝ ነው። አንዳንድ ጥናቶችን በምታደርጉበት ጊዜ በቂ ሳምፕል ለማግኘት ትቸገራላችሁ። ለምሳሌ ሰዎች የማይገኙበት ሊሆን ይችላል። ለምሳሌ ድራግ ላይ ያጠናችሁ ነው ብለን ብናስብ ድራግ ተጠቃሚ ሰዎች ራሳቸውን የሚደብቁ ከሆነ በቂ ሳምፕል ሳይዝ የማግኘት እድላችሁ በጣም ዝቅተኛ ነው የሚሆነው። በቂ ሳምፕል ሳይዝ ሳታገኙ ደግሞ የምትሰሩት ስራ ውጤቱ በኋላ ላይ የራሱ የሆነ ሊሚቴሽን ይኖረዋል። በቂ ሳምፕል ስላልተገኘ ያ ሪሰርች ይቅር ማለት አይደለም። ነገር ግን የመጣውን ሪዛልት የምንረዳበት መንገድ የሳምፕል ሳይዙን ሁኔታ ግምት ውስጥ ባስገባ መንገድ መሆን አለበት እንጂ እንደ ማንኛውም ኖርማል ሪሰርች ሪደሮቻችን በዛ መንገድ እንዲረዱት ማድረግ የለብንም ነው። ሁለተኛው በቂ ዳታ ላናገኝ እንችላለን። ሪሌብል የሆነ ዳታ በቂ ዳታ ላናገኝ እንችላለን። ለምሳሌ ኳንቲቴቲቭ ዳታ ፈልገን ኳንቲቴቲቭ ዳታ ስላጣን በሌላ መንገድ በኳሊቴቲቭ ምናምን ሰርተን ከሆነ ያ ነገር በግልጽ ሪዛልታችንን አፌክት እንደሚያደርግ ማሰብ ይቻላል። ከዚህ በፊት የተሰሩ ሪሰርቾች አለመኖር ቅድም እንዳነሳነው ቲዮሬቲካል ሊሚቴሽን ሊሆን የሚችል። ሌላው ደግሞ ዳታውን ኮሌክት ያደረጋችሁበት መንገድ ወይም ኮሌክት ስታደርጉ የምትጠቀሙት ሜዠርመንት በራሱ ሊሚቴሽን ሊሆን ይችላል። ለምሳሌ በሀገራችን አብዛኛው ቦታ ላይ የመሬት ስፋት ወይም የእርሻ መሬት ስፋት የሚለካው ሎካል በሆነ ወይም ትራዲሽናል በሆነ ሜዠርመንት ነው። ለምሳሌ ጥማድ ብለው ሊነግሯችሁ ይችላሉ። ጥማድ ብላችሁ ደግሞ ለኢንተርናሽናል ሪሰርች እንደዛ ለመጠቀም ስለምትቸገሩ ለምሳሌ ኤስቲሜት ነው የምታደርጉ፣ ኮንቨርት ታደርጋላችሁ። ወደ ሄክታር ቀይራችሁ ነው ሪፖርት የምታደርጉት። ነገር ግን ወደ ሄክታር በምትቀይሩበት ጊዜ ኤግዛክትሊ ያ ነው ማለት ላይሆን ይችላል፣ እኩል ላይሆን ይችላል። እንደዛ አይነት የሜዠርመንት ዲስክሪፓንሲዎች በግልጽ እንደ ሊሚቴሽን መቀመጥ ያለባቸው ነገሮች ናቸው ማለት ነው። ሌላው ሰልፍ ሪፖርትድ ዳታ ነው። በተለይ ኩዌስቸነሪ ተጠቅመን በምንሰራበት ጊዜ ሰርቬይ ዳታ በምንሰራበት ጊዜ ሰዎችን ጠይቀን ሰዎች የሰጡንን ምላሽ ነው የምናስቀምጠው ኦር ዳታ ውስጥ ሪከርድ የምናደርገው። ምን ያክል ኢንካም በወር ታገኛለህ ብላችሁ ትጠይቁታላችሁ። ከፈለገ 100,000 ይላችኋል፣ ካልፈለገ 10,000 ብር ሊላችሁ ይችላል። ምን ታደርጋላችሁ? መመዝገብ ነው ስራችሁ። ያ ግን በኋላ ላይ ሪዛልታችሁን አፌክት ሊያደርግ ስለሚችል በግልጽ ይሄን ታስቀምጣላችሁ ማለት። ሰልፍ ሪፖርትድ ነው። ሰውየው አለኝ ያለውን ኢንካም ነው ሪፖርት ያደረኩት። ኢንካሙን ሜዠር የምታደርጉበት ሌላ መንገድ ቢኖራችሁ ኖሮ ጥሩ ነው፣ አኩሬት ቫልዩ ልታገኙ ትችላላችሁ። አሁን ግን እሱ የነገራችሁን ነው ተጠቅማችሁ እየሰራችሁ ያላችሁትና መታወቅ አለበት ያ።
ሌላው አክሰስ ቱ ኢንፎርሜሽን ነው። አንዳንድ ድርጅቶች መረጃ ይደብቃሉ። ለምሳሌ የሆነ ባንክ ላይ ፋይናንሻል ፐርፎርማንስ በተመለከተ እየሰራችሁ ከሆነ ባንኩ ፋይናንሻል ዴታውን ወይ ሪፖርቱን የማይሰጣችሁ ከሆነ ምን ታደርጋላችሁ? በጣም አስቸጋሪ ነው። ይሄ ነገር ግልጽ መደረግ አለበት የሚል ሀሳብ ነው። ሌላው ሎንጊቱዲናል ኢፌክት ነው። ሪሰርች በምንሰራበት ጊዜ በብዛት የምንጠቀመው ክሮስ ሴክሽናል ዲዛይን ነው። ያ ማለት የሆነ ሰዓት ላይ ሄደን ዳታ ሰብስበን እንመለሳለን እንጂ እየተከታተልን በየጊዜው አንሰበስብም። እየተከታተልን የምንሰበስብ ቢሆን ኖሮ ከአንድ ጊዜ ወደ ሌላ ጊዜ ከአንድ ሲዝን ወደ ሌላ ሲዝን ያለውን ቼንጅ እየመዘገብን ሪከርድ እያደረግን የምንሰራ ቢሆን ሎንጊቱዲናል ይባላል። ሎንጊቱዲናል ባለመጠቀማችን ምክንያት የሚፈጠሩ ነገሮች አሉ። ያም ደግሞ እንደ ሊሚቴሽን ሊታይ ይችላል። ሌላው ካልቸራል ኦር አዘር ቢያዝ ነው። አንዳንድ ቦታ ላይ ባህላዊ ነገሮች አፌክት ያደርጓቸዋል። ለምሳሌ ስንት ልጆች አሉ ብላችሁ ስትጠይቁ ልጆቼን መቁጠር አልፈልግም የሚል ሰው ሊያጋጥማችሁ ይችላል። ኦር ስንት ከብት አለህ ብላችሁ ስትጠይቁ ላይቭስቶክ ነምበሩን መናገር የማይፈልግ ሰው ያጋጥማቸዋል። ካልቸራሊ አታች የሚያደርጉት ሌላ ነገር ኖሯቸው ማለት ነው። እንደዛ አይነት ነገሮች ሲያጋጥሙ they are limitations and መገለጽ አለባቸው ማለት ነው። ሌላው የላንጉዌጅ ጉዳይ ነው። አንዳንድ አካባቢ ላይ ሄዳችሁ ስትሰሩ ቋንቋን የማትችሉበት አካባቢ ላይ ወይም በበቂ ሁኔታ የማትችሉበት አካባቢ ላይ ሄዳችሁ ስትሰሩ የሚፈጠር ጋፕ ይኖራል። ለምሳሌ በትራንስሌተር ሰብስባችሁ ሊሆን ይችላል። ይሁን እንጂ ኦሪጂናል አገላለጹና ተተርጉሞ የሚቀርበው አገላለጽ ተመሳሳይ የሆነ አንደርስታንዲንግ ላይኖረው ይችላል። እንደዚህ አይነት ችግሮች ሲኖሩ በግልጽ መቀመጥ አለባቸው። ሌላው በእርግጥ ጠንከር ያለ ባይሆንም የታይም ኮንስትሬንት እንደ ሊሚቴሽን ሊወሰድ ይችላል። ታዲያ ሊሚቴሽን አይደንቲፋይ ማድረግ ለምን ይጠቅማል የሚለውን ደግሞ እንመልከት። የመጀመሪያው ግልጽ መሆናችሁ ራሱ የሚያስገኝላችሁ ውጤት አለ። ኦነስት ሆናችኋል። ይሄም ሪደሮቻችሁን ኢምፕሬስ ያደርጋል ወይም ኤግዛማይነሮቻችሁን ኢምፕሬስ ያደርጋል። አንድ ሰው ግልጽ ሲሆን ደስ ይላል አይደለ? ሪሰርቼ ይሄ ድክመት አለበት፣ ይሄ ሊሚቴሽን አለበት፣ ይሄ ጥንካሬ አለበት ብላችሁ ስታወሩ ደስ ይላል። ሌላው ደግሞ ምንድነው? ሪሰርቻችሁን በደንብ እንዳወቃችሁ ማሳያ ነው። የአንድን ነገር ጥንካሬና ድክመት ማወቅ ጀስት ነገሩን በደንብ መረዳትን ይገልጻል አይደለ? ሳምባዲን በደንብ ስታውቁት ጠንካራ ጎኑንና ደካማ ጎኑን ታስቀምጣላችሁ። መላኩ ጠንካራ ጎኑ ይሄ ነው፣ ደካማ ጎኑ ይሄ ነው የምትሉት እኔን በደንብ ስታውቁኝ ነው እንጂ ሳታውቁኝ ዝም ብላችሁ ጃጅ ልታደርጉ አትችሉ። አንድ ሰው የሪሰርቹን ሊሚቴሽን በደንብ ካወቀ ሪሰርቹን ያውቀዋል ማለት ነው። ያ ነገር በራሱ ጥሩ ነገር ነው። ሪሰርቻችሁ ሊሚትድ መሆኑ ሪዛልቱ ጀነራላይዝ እንዳይደረግ ሊያደርገው ይችላል። ይሄ የጉዳት ፓርቱ ነው። ለምሳሌ ቀደም ሳምፕል ሳይዝ ወስደናል። በትንሽ ሳምፕል ሳይዝ ሰርተናል ማለት ሳምፕሉ ሪፕሬዘንታቲቭ ካልሆነ በኋላ ላይ የመጣውን ሪዛልት ጀነራላይዝ አድርገን ለቶታል ፖፑሌሽን የማውራት ኮንፊደንሳችን ይቀንሳል። ይሁን እንጂ በሌላ በኩል ደግሞ ኦፖርቹኒቲ ነው። ምንድነው ሲባል ለቀጣይ ሪሰርች ወደፊት ለሚመጣው ሪሰርች መሰረት ሊሆን ይችላል። እናንተም ከዛ ላይ ተነስታችሁ ሪኮሜንዴሽን ትጽፋላችሁ። ወደፊት የሚሰራው ሪሰርቸር ደግሞ እዚህ ላይ ተመስርቶ ሊቀርብ ይችላል። ኖሌጁ ሳይንሱ እያደገ የሚሄደው በዚህ በኩል ስለሆነ ሊሚቴሽንን ኦልዌይስ እንደ ጉዳት ልንወስደው አይገባም ማለት ነው። ሌላው ጠቃሚ ነገሩ ሊሚቴሽን ሪሰርቸሮች እና አንባቢዎች ወይም ደግሞ ኤግዛማይነሮች እኩል የሆነ የሐሳብ ሜዳ ላይ እንዲሆኑ ይረዳቸዋል። ያን ኮንቴክስት ወይም ያን ሪሰርች በተመለከተ ማለት ነው። ለምሳሌ ኦሬዲ አስቀድማችሁ ሳምፕል ሳይዝ ትንሽ ነው ሊሚትድ ሆኛለሁ ምናምን ብላችሁ ከተነሳችሁ በኋላ ሪዛልቱን በሚያነቡበት ጊዜ ኦኬ ሳምፕል ሳይዝ ሊሚትድ ነው ብሎ ነበር፣ ይሄ ሪዛልት እንዲህ ነው እያሉ ይረዳሉ። ስለዚህ እናንተ ባላላችሁበት መንገድ ሊረዷችሁ አይችሉም። ከእናንተ ጋር አንድ ይሆናሉ ማለት ነው ባጭሩ። ከዚህ ጋር ተያይዘው ሪዘርቮቻችሁ ኮንክሉድ በሚያደርጉበት ጊዜ ፋይናል ነገሩን ተካዌውን በሚያስቡበት ጊዜ በዛ ስኮፕ ውስጥ ሆነው እንዲያስቡ ያደርጋቸዋል። ታዲያ ሊሚቴሽን በምንጽፍበት ጊዜ በምን መልኩ ነው መጻፍ ያለብን? ይሄ አሁን በጣም ኢምፖርታንት ነገር ነው። የዚህ ቪዲዮ ዓላማም ይሄ ነው። እንዴት ነው መጻፍ ያለብን? አንደኛ ዊክነሱ ላይ ፎከስ ማድረግ አለብን። we are writing about limitations ነው። ስለዚህ ሳንፈራ ቦልድሊ ሊሚቴሽኑን ማውራት መቻል አለብን። ሪዛልቱን አይደለም አሁን ሪዛልቱ እንዲሆነዋል እንደዚህ ሆነዋል ወደሚል ሳይሆን የሪዛልቱ መንስኤ የሆነ ሪዛልቱን አፌክት ሊያደርግ የሚችለው ሊሚቴሽን ስለሆነ we have to focus on the limitation of the study። ሌላው ምንድነው? ቦልድ መሆን አለብን። ቅድም እንዳልነው ስቴትመንቱን ስንጀምር ቦልድ መሆን አለብን። ለምሳሌ this study has some limitations okay ቦልድሊ ነው ይሄ ስቴዲ ሊሚቴሽኖች አሉበት ብለን ነው የምንነሳው እንጂ ሸፋፍነን ለማለፍ ጥረት ማድረግ የለብንም። ሊሚቴሽኖቹን ቆጥረን ማስቀመጥ አለብን። ለምሳሌ ይሄ ሪሰርች 3 መሰረታዊ ችግሮች አሉበት or 3 መሰረታዊ ሊሚቴሽኖች አሉበት። አንደኛ ይሄ፣ ሁለተኛ ይሄ እያልን ስናስቀምጥ በቃ ቦልድነሳችንን ያሳያል፣ ነገርየውን በደንብ መረዳታችንን ያሳያል።
ሌላው ሊሚቴሽኑ በጣም ጠንከር ያለና ሪዛልታችንን በብዙ ሁኔታ አፌክት ያደርጋል ብለን የምንፈራ ከሆነ ዲፌንሲቭ ባልሆነ መንገድ ችግሩን እንዴት እንደተወጣ ነው ኦር ደግሞ ሊሚቴሽኑ እያለም ቢሆን ሪሰርቹ እንዴት አስፈላጊ እንደሆነ ማሳመን መቻል አለብን። ለምሳሌ የሆነ ዲዚዝ ላይ እየሰራችሁ ነው። ዲዚዙ ኬዙ ሬር ነው። በቂ ሳምፕል አላገኛችሁም። በቂ ሳምፕል ስላላገኛችሁ ይሄ ነገር ሳይጠና ይቅር ማለት አይደለም። ስለዚህ ያን ነገር እንዴት ነው የምታስረዱት? because this condition is so rare, we anticipated that recruitment might not meet targets. ሳምፕል ሳይዙ ታርጌቱን ሚት አያደርግም እናውቃለን፣ አምነናል። however ይላል also because the condition is rare, the finding of this study offer new potentially useful information for this patient population. ነገርየው ሬር መሆኑ ራሱ ፋይንዲንጉን ለየት ያለ ያደርገዋል፣ አዲስ ያደርገዋል። ብዙ ያልተጠናበት ነገርን ኤክስፕሎር እያደረገ ስለሆነ ብላችሁ የሪሰርቹን በጎጎን ጥንካሬውን ልታሳዩ ይገባቸዋል። ምንድን ነው አንደርስታንዲንግ የሚወስዱት? ኦኬ ሳምፕል ሳይዙ በቂ አይደለም፣ የስ ግን ሪሰርቹ በጣም አስፈላጊ ነው ብለው እንዲረዱ ማድረግ መቻል አለባቸው። ግን ዲፌንሲቭ በሆነ መንገድ ወይም ሊሚቴሽን በመካድ አይደለም። ሌላው we have to explain the implication። ያጋጠመን ሊሚቴሽን ኢምፕሊኬሽኑ ምንድን ነው? እንዴት ነው ሪዛልታችንን ሊጎዳ የሚችለው? እንዴት ነው ቫሊዲቲውን ወይም ጀነራላይዛቢሊቲውን ሊጎዳ የሚችለው የሚለው ነገር በግልጽ ማሳየት አለብን። ይህን የምናደርግበት ምክንያት ምናልባት የምናቀርበው ሊሚቴሽን የተጋነነ ኢንተርፕሪቴሽን እንዳይሰጥ፣ ሰዎች ጋር የተጋነነ እንትን እንዳይኖር በዚህ መንገድ ነው አፌክት ያደረገው የሚለውንም ጨምረን ነው የምናነሳው ማለት ነው። ምክንያቱም ሊሚቴሽን ብቻ አንስተን ሊሚቴሽን ብቻ ሜንሽን አድርገን የምንተው ከሆነ ቀሪውን ነገር ሰዎች በሚፈልጉት መንገድ ኢንተርፕሬት እንዲያደርጉ ወይም ፐርሲቭ እንዲያደርጉ እየፈቀድን ነውና እንደ ሪሰርቸር ፈርስት ሃንድ ኢንፎርሜሽን መስጠት ያስፈልገናል ማለት ነው። በዚህ መልኩ ሰርቻለሁ፣ ይሄ ሊሚቴሽን ነበረ፣ ሌላው ደግሞ በዚህ ላይ ቢሰራበት የሚል ነገር ሪኮመንድ ማድረግ ያስፈልጋል ማለት ነው። ለምሳሌ study design and sample size are important limitations in this study. This could have led to overestimation of the effect. የመጣውን ኢፌክት ኦቨርስቲሜት እንድናደርግ አድርጎን ሊሆን ይችላል። ስለዚህ ምን ይደረግ? future research should reconfirm these findings by conducting large scale studies. ከፍ ያለ ስቴዲ ብዙ ጂኦግራፊካል ኤሪያ ከቨር የሚያደርግ ስቴዲ ብሰራ ሞር ይሄኛውን ኢፌክት ኮንፈርም ሊያደርገው ይችላል የሚል ሀሳብ ብታቀርቡ best way of explaining። ስላጻጻፉ ይሄን ያክል ካልኳችሁ ሊሚቴሽን ውስጥ ማይካተቱ ነገሮች ደግሞ አሉ። ምንድን ናቸው መካተት የለባቸው? ለምሳሌ ኤቭሪ ማይነር ነገሮች ሊስት መደረግ የለባቸው። ላይክ ዳታ ሊሰበስብ ሲሄድ ዝናብ ዘንቦ ክረምት ሆኖብኝ ምናምን አይነት ሊሚቴሽን አስፈላጊ አይደለም። ዳታ ዛሬ ለመሰብሰብ አቅዳችሁ በሆነ ምክንያት ነገ ሄዳችሁ መሀል ላይ ያለው 24 ሰዓት ብዙ ኢፌክት የማያመጣ ከሆነ ወይም ሪዛልታችሁን አፌክት የማያደርግ ከሆነ ሜንሽን ማድረግ አስፈላጊ አይደለም። እንደገና ደግሞ ሌላውን ብሌም ማድረግ አያስፈልግም። ሌሎችን ሳይት አታድርጉ። የከለከለ እንዲህ ስላለኝ ነው ወይም በከለ ጽሁፍ ላይ እንዲህ አይነት ነገር ስላገኘው ነው እንዲህ ያደረኩት የሚል ብሌም ማስቀመጥ የለባችሁም። ሊሚቴሽናችሁን ከሌላው ጋር አታነጻጽሩ። ላይክ በቂ ሳምፕል አላገኛችሁም ብለን እናስብ። ለምሳሌ 25 ፓርቲሲፓንት ብቻ ነው ያገኘሁት በዚህ ሪሰርች ላይ ብላችሁ ይሁን እንጂ አበበ ይታል ምናምን በሰራው ስራ 12 ሰው ብቻ ወስዶ ሰርቶ ነበር፣ ስለዚህ የኔ እንደውም የተሻለ ነው 25 ይበቃኛል። እንደዛ አይነት አገላለጽ ተገቢ አይደለም፣ ተቀባይነት የለው። ሌላውና መጨረሻው እንድታውቁት የምፈልገው ሰልፍ ዲፊቲንግ ሊሚቴሽን ስቴትመንትስ ናቸው። ሰልፍ ዲፊቲንግ ማለት ራስን እንደመውጋት ማለት ነው። ስራህን ባዶ ማድረግ፣ ዋጋ ማሳጣት። ለምሳሌ this study is not very accurate because of ብላችሁ የምትቀጥሉ ከሆነ if it is not accurate it's valueless። ስለዚህ ያንተን ሪሰርች የማንበብ ግዴታ የለበትም አንድ ሪደር ኦር አንድ ኤግዛማይነር ኢቫሉዌት ለማድረግም ፍላጎት ያጣል ማለት ነው። አኪዩሬት አይደለማ። እነዚህ አይነት አገላለጾች ቀላል ይመስላሉ ግን በጣም አደገኛ ናቸው። the sample size was small so the result may not be useful ካልሆነ ጋርቤጅ ነው ማለት ነው። ጋርቤጅ ከሆነ ማን ሊያነብላችሁ ወይም ሊገመግማችሁ ይፈልጋል? better results would have been achieved if more areas were included። ሌሎች ኤሪያዎችን ቢካተቱ ኖሮ የተሻለ ሪዛልት ይገኝ ነበር። ምን ማለት ነው? የአሁኑ ሪዛልት የተሻለ አይደለም ማለት ነው። የተሻለ ካልሆነስ ጠቃሚ አይደለም። ጠቃሚ ካልሆነስ no need to evaluate or read your paper። እነዚህ ነገሮች ላይ በደንብ ጥንቃቄ ማድረግ ያስፈልጋል።